ኢራን በአሜሪካ ዛቻ ምክንያት የኒውክሌር ማበልጸግ አቋሟን እንደማትቀይርና መቼውም ቢሆን ለአሜሪካ እጅ እንደማትሰጥ አስታወቀች። ሰባርና አስደንጋጭ የተባለ መግለጫም በዛሬው ዕለት አውጥታለች። የጦርና ወታደራዊ ስትራቴጂዋን ሙሉ በሙሉ በሚባል ደረጃ መቀየሯ እንዲሁም ከዚህ ቀደም ስትጠቃ ብቻ የምታጠቃው ኢራን አሁን ልትጠቃ ከመሰላት ቀድሞ የማጥቃት እርምጃ እንደምትወስድና በአንድ ጊዜ ብቻ 2000 ሚሳይሎችን መተኮስ እንደምትችል ዛሬ በሰጠችው መግለጫ አስታውቃለች። ከዚህ በተጨማሪም ኢራን ውስብስብ የተባለ ቴክኖሎጂዎችን ከቻይና መግዛቷ ተሰምቷል። እነዚህ ከቻይና ገዛቸው የተባለው ውስብስብና ምዕራባውያኑን ያስቆጣው ቴክኖሎጂ ምንድን ነው? እነዚህና መሰል ዓለም አቀፋዊና ዕለታዊ ዘገባዎችን ይዘን መጥተናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ ጀምሩ። በቅድሚያም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጉዳይ ከአሜሪካው ፕሬዝዳንት ጋር ለመነጋገር ወደ ዋሽንግተን የመጓዛቸው ነገር ተረጋግጧል። ትራምፕ በኢራን ጉዳይ በሰጡት መግለጫ ፍላጎታችን በኢራን ምድር እናስከብራለን፣ እርምጃችንም ወታደራዊ ኃይል የታገዘ ሊሆን ይችላል ማለታቸውን ምክንያት በማድረግ የቻይናና የሩሲያ ፖለቲከኞች ቴሄራንን አናስነካትም በሚል ጠንከር ያለ አቋም መያዛቸውን ተገልጿል። ቴሄራን አሜሪካ በባህረ ሰላጤ ሀገራት ዙሪያ ወታደራዊ ቁመናዋን እየገነባችና እያሰፋች መሄዷን እየነቀፈች ድርድራችን የኒውክሌር ብቻ ይሆናል የሚል አቋም ላይ ናት ተብሏል። በኒውክሌር ላይ መደራደር አግባብ ነው፣ ለዛውም የኢራንን ብሔራዊ ጥቅም ባከበረ መልኩ መሆን ይኖርበታል የሚል አቋማቸውን የቴሄራን ፖለቲከኞች በማራመድ ላይ ይገኛሉ። በዚህ ውዝግብ መሃል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚዳንት ትራምፕ ጋር በኢራን ጉዳይ ለመወያየት ዋይት ሀውስ ዋሽንግተን ዲሲ እንደሚገቡ ተረጋግጧል። ጠቅላይ ሚኒስትሩ የኒውክሌር መሳሪያ ብቻ አይደለም፣ የባሊስቲክ ሚሳኤል ጉዳዮች በድርድር መድረኮች ሁሉ መቅረብ አለባቸው የሚል ብርቱ መከራከሪያም አላቸው ተብሏል። ኢራን ደግሞ የአየር ክልሏን ለመጠበቅም ሆነ ወታደራዊ ጡንቻዋን ለአሜሪካና ለአውሮፓውያኑ ባሳየችው የጦር መሳሪያ ላይ ትኩረቷን ማድረጓ የዓለምን ቀልብ ስቧል። በመካከለኛው ምስራቅ ውጥረቱ እንዲበረታ የእስራኤሉ ጠቅላይ ሚኒስትር በነጩ ቤተ መንግስት ላይ ከፍተኛ ጫና እያደረጉ እንደሚገኙና የሰሞኑ ጉዞም የዚሁ ውጥረት አካል እንደሆነ ከፍተኛ ግምት ተሰጥቶታል። አሜሪካና ኢራን ለብዙ አስርት ዓመታት በባላንጣነት የሚኖሩ ሀገራት ቢሆኑም የአሁኑ ግን ለየት ያለና የዓለምን የፖለቲካ አቅጣጫ ሊቀይር የሚችል ክስተት ነው ተብሎ ተገምቷል። ቴሄራን ባሊስቲክ ሚሳኤልን በቀይ መስመር ውስጥ ከምታስቀምጣቸው የብሔራዊ መሰረቶች መካከል በመሆኑ ጉዳዩ የአደባባይ ሐቅ መሆኑን ለመገንዘብ ግን አያዳግትም። ምናልባትም አሜሪካና እስራኤል ኢራን ላይ ጥቃትን ሰንዝር ወይስ አንሰንዝር፣ ጊዜ ወስደን እናዘናጋት ወይስ አሁን በሚሉት ላይ ሊመክሩ ካልሆነ ፕሬዚዳንት ትራምፕ ካልተስማሙ ውጤቱ የከፋ ነው ሲሉ በተቃራኒው የኢራኑ መንፈሳዊ መሪ አያቶላህ ካሚኔህ እጅ አልሰጥም አይድከሙ ማለታቸው ፍላጎታቸው ሁሉ በራሳቸው በመሪዎች ላይ የተንጠለጠለ እንደሆነ የፖለቲካ ተንታኞች ያስረዳሉ። አሜሪካ በጉዳዩ ላይ ስትወያይ እስራኤል እውቅናው የሚኖራትን ያህል ቻይናና ሩሲያ በኢራን በኩል የድርድሩ ይዘት ቀድሞ ተነግሯቸዋል። ፖለቲካው ከሁለት ጎራ ተከፍሏል የሚባለውም ለዚሁ ነው። ከእስራኤል በኩል የሚወጡ መረጃዎችም የኢራንና ሩሲያ ትብብር መጠናከር አደገኛ ሚሳኤሎችን እንድትገነባ አድርጓታል። ቴሄራን እስከ 2000 ኪሎ ሜትር የሚምዘገዘግ ሚሳኤልን በሩሲያ ድጋፍ በሰሜን ኮሪያ ቴክኖሎጂ አማካኝነት እንደገነባች የሚገለጽ ነው። ኒውዮርክ ፖስት ደግሞ ሙሉ እስራኤልን መምታት የሚችል ሚሳኤል ነው የሚል ስጋቱን አስቀምጧል። የኢራኑ የውጭ ጉዳይ ሚኒስትር መግለጫ ቴሄራን ከአሜሪካ ጋር በምታደርገው ውድድር የኒውክሌር የማበልጸግ ስራን በፍጹም እንደማታቆም ገልጸዋል። የውጭ ጉዳይ ሚኒስትሩ ዋሽንግተን የምትሰነዝረው የጦርነት ዛቻ ተራ ማስፈራሪያ ሲሉ አጣጥለውታል። በቴሄራን በተካሄደው አንድ መድረክ ላይ ንግግር ያደረጉት አራቺ አገራቸው ዋሽንግተን ላይ ያላት እምነት እጅግ አነስተኛ መሆኑና አሜሪካ አዲስ ለተጀመረው ድርድር ያላትን እውነተኛ ፍላጎት እንደሚጠራጠሩም ገልጸዋል። ዩኤስኤስ አብርሃም ሊንከን የተሰኘውን የአሜሪካ አውሮፕላን ተሸካሚ መርከብ በፋርስ ባህር መድረስን የጠቀሱት አራቺ የእነሱ ወታደራዊ ግንባታ እኛን አያስፈራራንም ሲሉ በአሜሪካ በኩል ላለው ዛቻ እንደማይንበረከኩ አስታውቀዋል። ምዕራባውያንና እስራኤል ቴሄራን የኒውክሌር ቦምብ ለመስራት እጅጉን ተቃርባለች። ዋሽንግተንና ቴሄራን እርስ በርስ ለመጠፋፋት ከመቼውም ጊዜ በላይ ተዘጋጅተው ባሉበት በዚህ ወቅትም ወታደራዊ ዝግጅቶች ምድርን ሊያናውጡ ደርሰዋል። ኢራን ሰባርና አስደንጋጭ የተባለ መግለጫ አውጥታለች። የጦርነትና ወታደራዊ ስትራቴጂዋን ሙሉ በሙሉ በሚባል ደረጃ መቀየሯን እንዲሁም ከዚህ ቀደም ስትጠቃ ብቻ የምታጠቃው ኢራን አሁን ልትጠቃ ከመሰላት ቀድሞ የማጥቃት እርምጃ እንደምትወስድና በአንድ ጊዜ ብቻ 2000 ሚሳኤሎችን መተኮስ እንደምትችል ዛሬ በሰጠችው መግለጫ አስታውቃለች። ለእስራኤልና አሜሪካ በሚመስል መልኩ በሰጠችው ማስጠንቀቂያ አዘል መግለጫ ቴልአቪቭን እናወድማለን ስትል ተደምጣለች።
ይህን ተከትሎ አሜሪካ ከዚህ ቀደም አውጥተው የነበረውን ዜጎቿን ኢራንን ለቃችሁ ውጡ የሚል ማስጠንቀቂያ በድጋሚ ማውጣቷ ተሰምቷል። ማናቸውም የአሜሪካ ዜጋ ከኢራን ውስጥ በፍጥነት እንዲወጣና በተቻለው መንገድ ወደ ጎረቤት ሀገራት በተገኘው የትራንስፖርት አማራጭ በእግሩም ጭምር እንዲሸሽ ትዕዛዝ አስተላልፋለች። በሌላ ዜና ኢራን ውስብስብ የተባሉ ቴክኖሎጂዎችን ከቻይና መግዛቷ ተሰምቷል። እነዚህን ከቻይና ገዛቻቸው የተባለው ውስብስብና ምዕራባውያን ያስቆጣው ቴክኖሎጂ ምንድን ነው? በዝርዝር ታደምጡታላችሁ። በቅድሚያም ኢራን 2000 ሚሳኤሎች በአንድ ጊዜ እንደ ዶፍ አዘን ባለው የጦር ታክቲክንም ተቀይሯል፣ እስኪተኩሱብን አንጠብቅም ስትል አስደንጋጭ የተባለ መግለጫ ሰጥታለች። የኢራኑ ጀነራል ለአሜሪካና እስራኤል በማለት በከባዱ ማስጠንቀቂያ ማስተላለፋቸውን የዘገቡት መገናኛ ብዙሃኖች እንዳሉት የጦርነት እንቅስቃሴ ካየን አሜሪካም ሆነች እስራኤል እስኪተኩሱብን አንጠብቅም፣ በእጃችን ያለውን መሳሪያ እንተኩሳለን በማለት ገልጸው 2000 ሚሳኤሎችን በአንድ ጊዜ ወደ ጠላቶቻችን ተኩሳለን ብለዋል። የኢራን ብሔራዊ ዘብ አዛዥ የሆኑት ሁሴን ካናኒሞጋህ በአርት ቴሌቪዥን በሰጡት ይፋዊ መግለጫ እንዳሉት ከሆነ የኢራን ወታደራዊ ስትራቴጂ ሙሉ በሙሉ ተቀይሯል፣ ይህንንም በይፋ እናረጋግጣለን ብለዋል። ጀነራሉ በቪዲዮ ከሰዓታት በፊት እንዳቀረቡት መግለጫ ከሆነ ቀድሞ የማጥቃት ቴክኒክ ላይ ገብተናል ብለዋል። እያንዳንዱ ሚሳኤሎቻችን 2000 ኪሎ ግራም የሚመዝን ግዙፍ ፈንጅን ተሸክመው መሄድ እንደሚችሉ ገልጸው ይህም ማለት ደግሞ ኃይሉ በአንድ ጊዜ 2000 ባለስቲክ ሚሳኤሎችን ከተኮስን ማንም ምድራዊ ሀገር የእኛን ኃይል ለመከላከል አቅም ያለው የለም ሲሉ ተደምጠዋል። እስራኤል ይህንን አቅም ስለምታውቅ እንደማትሞክረን ተስፋ እናደርጋለን ያሉት አዛዡ፣ ነገር ግን ከሞከረች ቴልአቪቭን እናጠፋታለን ሲሉ ዛቻቸውን በሩሲያ መገናኛ ብዙሃን አሰምተዋል። በመጨረሻም ቻይና ለምን ጉድ ያስባለ ኢንተርኔት መጥለፊያና መቆጣጠሪያ ቴክኖሎጂን ለኢራን መሸጧ በይፋ ተገለጸ። አዲሱ የዲጂታል እስር ቤትን ይገነባል የተባለው የቻይና ቴክኖሎጂ ኢራን ገብቶ መገጠሙ ተመልክቷል። ዘጋርዲያን ጋዜጣ እንደሚለው ከሆነ ቻይና በቻይና ውስጥ የምትጠቀምበትና ታላቁ የቻይና መቆጣጠሪያ በመባል የሚታወቀው ውስብስብ የኢንተርኔት መጥለፊያ ማጣሪያና መቆጣጠሪያ ሲስተምን ለኢራን ሽጣ አስረክባለች ሲል ዘግቧል። ይህ ቴክኖሎጂ የኢራን መንግስት ማንኛውንም አይነት የምዕራባውያንን ማህበራዊ ሚዲያ እንደ ቴሌግራም እና ዋትስአፕ የመሳሰሉ የመልእክት ልውውጦችን በአንድ ሰከንድ ውስጥ እንዲዘጋና እንዲሰለል ያስችለዋል ተብሏል። ኢራናውያን እስካሁንም የኢንተርኔት እገዳዎችን ለማለፍ የሚጠቀሙባቸው ቪፒኤን ቴክኖሎጂዎችን ይህ አዲሱ የቻይና ሶፍትዌር ሙሉ በሙሉ መስበርና መለየት እንደሚችል ተገልጿል። ይህ ደግሞ ከዚህ ቀደም አሜሪካ በኢራን ኢንተርኔት በተዘጋበት ጊዜ የአሜሪካን የኤለን ማስክ ንብረት የሆነው ስታርሊንክ በነፃ ለኢራናውያን ኢንተርኔት ለቆ እንደነበር ይታወቃል። አሁን ላይ የተገጠመው ይሄ የቻይና ቴክኖሎጂ ስታርሊንክን ለኢራናውያን ቢከፍትም ስታርሊንክን ጭምር ማጥቃትና መዝጋት የሚችል ነው ተብሏል። ዘገባው አክሎም ቻይና በሰው ሰራሽ አስተውሎት አርቲፊሻል ኢንቴሊጀንስ የሚጠቀሙ ልዩ የክትትል ካሜራዎችንም ለኢራን እንደሸጠችላት ተገልጿል። የምዕራባውያን ዲፕሎማቶች ለዘጋርዲያን እንደገለጹት ከሆነ ይህ የቻይናና የኢራን ቴክኖሎጂ ጥምረት ቴክ አሊያንስ አሜሪካና አጋሮቿን ክፉኛ አስቆጥቷል ብለዋል። ምክንያቱም ደግሞ አሜሪካ የኢራንን መንግስት በማዕቀብ ለማዳከም ትሞክርም፣ ቻይና ግን መንግስቱ በስልጣን ላይ እንዲቆይ የሚያስችለውን የዲጂታል መሳሪያ ከወዲሁ እያስታጠቀችው ነው ተብሏል። ይህ ደግሞ የኢራን መንግስት ከውስጥ ህዝባዊ አመጽ የሚከላከልበትን የኦክሲጅን ቱቦ እንደሆነለት አመላክቷል።